ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን፣ ዛሬ ወደ እናንተ የማደርሰው ዝግጅት የአብሪ ትረካ ፕሮግራምን ይሆናል። በዛሬው የአብሪ ትረካ ፕሮግራሜ አዲስ አበባ የማን ነች? በዚህ ርዕስ ስር የተለያዩ ሰዎች የተለያዩ ጽሁፎችን ጽፈዋል። ከበድ ከሚለው ወሰብሳቤ ጠንካራ የፖለቲካ እንደምታ ያለው አንዳንዱ ለጭቅጭቅ ታልሞ የተዘጋጀ ከእንደዚህ አይነት ጽሁፎች ወጣ ብለን ቀለል የሚለውን መርጫለሁ። ቀለል ከሚለው ልጀምር። አዲስ አበባ የማን ነች? በመጀመሪያ የጠቅላይ ሚኒስትር አብይ ነች። አዲስ አበባ ህልምና ምኞቱን ባለፉት ጥቂት ዓመታት በደማቁ በኮሪደር ልማት ያለ ከልካይ የጻፈባት የሳለባት። ሲቀጥል የከንቲባ አዳነች አቤቤ ካቢኔ ነች። የጠቅላይ ሚኒስትሩን ቀጭን ትዕዛዝ ጠዋት ሰምተው ያለምንም ማመንታት ከሰዓት የሚፈጽሙባት። ከዚያ የባለብሮች ኢንቨስተሮችና ባለገንዘቦች ነች። በህጋዊም ሆነ በህገወጥ መንገድ ያካበቱትን አንጡራ ሀብታቸውን አፍስሰው ቢዝነሳቸውን የሰሩባት የሚሰሩባት። ሲለጥቅ የደላሎችም ነች። ከባለስልጣኖች ከባለብሮችና ከተስፈኞች ተፋልጠው በአጭር ጊዜ ሚሊዮነር ቢሊዮነር የሚሆኑባት። አልፎ አልፎ የነዋሪዎቿም ነች። የኛ የሁላችንም ላባቸውን ጠብ አድርገው ወይም ላባችንን ጠብ አድርገን ግብር ከፍለው ጎጆ ቀልሰው ለልማት ይፈለጋል እስኪባሉ ድረስ ብቻ የሚኖሩባት። ፕሮፐርቲ ራይት የሚባለው ነገር አፈርድሜ ደቼ የበላባት። አንዳንዴ የአረቦች፣ የፈረንጆች፣ የአፍሪካውያን ወንድሞቻችን ወዘተ ነች። የመጡበትን ጉዳይ ከፈጸሙ በኋላ የኢትዮጵያን ውበት እና ውቢት የሚቀማምሱባት። በመጨረሻም የነ ጎጤ የነ ልሙጤ እና የነ ሸፍጤ የህልም እንጀራም ነች። አንድም ቀን ባልኖሩባት፣ አሻራቸውን ባላሳረፉባት፣ ስራ ባልሰሩባት፣ ሴራ ግን በጎነጎኑባት፣ ግብር ባልገበሩባት፣ በክፉም ሆነ በደግ ባልደረሱላት ምናብ የምትመላለስ ግን ደግሞ የማትበላ ወፍ። ጥያቄው አዲስ አበባ የማን ነች እስከሆነ ድረስ ትክክለኛው መልስ ከላይ የሰፈረው ነው። ጥያቄው አዲስ አበባ የማን ነበረች የሚል ከሆነ ደግሞ መልሱን የሚያውቀው ሐቀኛ የታሪክ ተመራማሪ ብቻ ነው። የማን ትሆናለች ከሆነ ደግሞ ያው ለጠንቋይ መተው ነው። አንድ ነገር ግን እርግጥ ነው፣ አዲስ አበባ በተናጠል የማንም አትሆንም። ባጭሩ አዲስ አበባ የማን ነች የሚለው ስቱፒድ ጥያቄ ነው ለኔ። ስቱፒድ ከሆኑ ግለሰቦች ወይም ቡድኖች የመነጨ ስቱፒድ አስተሳሰብ የወለደው ጥያቄ ነው። አልጎጥም፣ አልለሞጥም፣ አልሸፍጥም ይለናል ኦሊማ የተባለው ጸሐፊ አዲስ አበባን አስመልክቶ ባሰፈረው ጽሑፍ። እኔ አዲስ አበባ የማን ናት የሚለው ጥያቄ አያስጨንቀኝም፣ አያሳስበኝም። ከአዲስ አበባ ልዩ ጥቅም ማግኘት ጋር የተያዙ ጥያቄዎች እዚህ ማህበራዊ ሚዲያዎች ላይ ሲዘዋወሩ አያለሁ። ይህ ጥሮ ግሮ የዕለት ጉርሱን ለሚያሟላውና ጥሮ ግሮ ወይም በሌላ መንገድ እንጀራውን ጋግሮ ለተወጀረው ወይም የተንደላቀቀ ህይወት ለሚመራው ምን ማለት ነው እላለሁ። ሁሉም በትንሹም ይሁን በትልቁ በዕለት ጉርስም ይሁን በተትረፈረፈ ሀብት የሚጠቀመው ራሱ በሚያመነጨው ሀብት እንጂ አዲስ አበባ ወይም ፊንፊኔ በምትቸረው ልዩ ጥቅም አይመስለኝም። አሁን ማን ይሙት በአዲስ አበባ ባለቤትነትም ላይ ሆነ በግል ጥቅም አመንጭነት ላይ የፈለገ ውሳኔ ቢወሰን
ባለሀብቱ በላይነህ ክንዴና የቀን ሰራተኛው ወይም አርሶ አደሩ ወይም ቸርቻሪው አሊያም የመንግስትና የግል ድርጅት ተቀጣሪው ጫሚሶ፣ ዴቢሶ፣ ደምሌ፣ ደበሌ እኩል ተጠቃሚነት ይኖራቸዋል ተብሎ ይታሰባል? በተጠቃሚነት ብቻ ሳይሆን በጠቃሚነት አንጻርም በሀገር ገንቢነት፣ በሀብት አመንጭነት፣ በስራ ዕድል ፈጣሪነትና በማህበረሰብ ደጋፊነትስ ቢሆን አላሙዲ፣ በላይነህ ክንዴና የመሳሰሉት ባለሀብቶች ከኛ ከምስኪኖች እኩል የሚያደርግ ሁኔታ ከህግና ከድንጋጌ ሊመነጭ ይችላልን? በአስተዋጽኦም በተጠቃሚነትም ማለቴ ነው። ወንድሜ፣ ዛሬ የአዲስ አበባ የመንግስት የሥራ ኃላፊዎች በሚሊዮን የሚቆጠሩ ተማሪዎችን ቁርስና ምሳ የሚመግቡት፣ ዩኒፎርምና የትምህርት ቁሳቁስ የሚያድሉት ከየት አምጥተው ይመስልሃል? ባለሀብቶቹን አስተባብረው በሚሰበስቡት ገንዘብ እኮ ነው። የአዲስ አበባ መንገዶች፣ መናፈሻዎች እና ሌሎች አገልግሎት መስጫ ተቋማት የሚገነቡት በምን ይመስልሃል? ከነዋሪዎቿ፣ ከመንግስትና የግል ሰራተኞቿ፣ በአብዛኛው ግን ከነጋዴዎቿና ከባለሀብቶቿ ከሚሰበሰብ ግብር ነው። እነዚህ ሁሉ ሀብት አመንጮችና ሀገር ገንቢዎች ብሔራቸውን ተጠይቀው ሳይሆን በገቢያቸው ተመዝነው ነው ለከተማዋ እድገት አስተዋጽኦ የሚያበረክቱት። እናም አዲስ አበባ የእነዚህ ሁሉ ወገኖች ስትሆን ሕይወታቸውና ኑሯቸው የሚወሰነው ደግሞ ጥረው ግረው በሚያመነጩት ገቢ እንጂ አዲስ አበባ በምታደላቸው ሀብት አይደለም። ለዚህ ነው እኔ አዲስ አበባ የማን ነች የሚለው ጥያቄ የማያስጨንቀኝ። አዲስ አበባንም ሆነ ኢትዮጵያን ከበርካታ ዓመታት በፊት ተሰናብተው ኑሯቸውን በውጭ ሀገር ያደረጉ፣ አንዳንዶቹም በውጭ ሀገር የተወለዱ አዲስ አበባ የማን ትሁን በሚለው አጀንዳ ላይ ሲወዛገቡ ይገርመኛል። ለአንዳንዶቹ ዲያስፖራዎች የሚኖሩባቸው ሀገራት ለንደን፣ ዋሽንግተን፣ ሲያትል፣ ሲድኒ የማን መሆንነት ከሚያስጨንቃቸው ይልቅ የአዲስ አበባ የማን መሆንነት ያሳስባቸዋል። አንዳንዶቹም ጥያቄው ወይም ለጥያቄው የሚሰጠው ምላሽ እንደምታው ሳይገባቸው የሚተላለፈውን ውሳኔ ሳይጠብቁ ተመክሮም ተወስኖም ከሆነ ሳያደምጡና ሳይመረምሩ ጉዳዩን ያራግቡታል፣ ያጫጭሁታል። እኔን የሚያሳስበኝ ግን ይህ አዲስ አበባ የማን ናት ወይም የማን ትሁን የሚለው ጥያቄና ለጥያቄው የሚሰጠው ምላሽ ሳይሆን ጥያቄውና ምላሹ የጸብና የመለያየት መንስኤ እንዳይሆን ነው። ብሔራዊ ምክክር ማድረግ ያስፈለገው የግጭት ወይም ያለመግባባት መንስኤ የሆኑ ጉዳዮችን ተነጋግሮ በመፍታት የሚያጋጩና የማያግባቡ ጉዳዮችን ተወያይቶ በመፍታት ሰላምን፣ አብሮነትንና ፍቅርን ለማጽናት ነው። ለዚህ ደግሞ የኔ ሐሳብ ብቻ ነው ልክ ወይም መፍትሄው በእኔ መንገድ ብቻ መጓዝ ነው ከማለት ወጥተን ወደ መሃል በመምጣት አንዳችን የሌላኛውን ሐሳብ ወይም ፍላጎት በማድመጥ ጫፍ የወጡ አመለካከቶችን በማርገብ መሆን አለበት። የሚቀጥለው ኤችጂ ኢትዮጵያ ፕሬስ ጽሑፍ የአዲስ አበባን ጉዳይ ሰከን ብለን ብንወያይበት መግባባት ላይ እንደርሳለን ይለናል። እንደሚከተለው ይነበባል። አዲስ አበባ የሁላችንም ናት ብሎ ይጀምራል ጽሑፉ። አዲስ አበባ የሁላችንም ናት። የሁላችንም ለመሆን ግን ከኦሮሞ ሕዝብ ጋር ያላትን ታሪካዊ ትስስር መካድ ወይም የኦሮሞ አይደለችምን ማረጋገጥ አያስፈልግም። እንዲህ ያለው አግላይ አመለካከት የጋራነትን ሳይሆን ክፍፍልን የሚያጠናክር ነው። ከሁሉም በላይ አዲስ አበባ የኛ ብቻ ናት የሚል አቋም የኦሮሞ ሕዝብ ያራመደው ነው ብሎ መግለጽም እውነታን ከመመርመር ይልቅ የተሳሳተ ትርክትን መፍጠር ወይም ማስፋፋት ነው። መቼና የት ነው የኦሮሞ ሕዝብ አዲስ አበባ የኔ ብቻ ናት ያለው? ከዚህ ይልቅ በተደጋጋሚ መታየት ያለበት ነገር አዲስ አበባ የሁሉም ኢትዮጵያውያን የጋራ ቤት ለመሆኗ ከኦሮሞ ሕዝብ ጋር ያላትን ታሪካዊ ግንኙነት መካድ እንዳለበት የሚያስመስል አስተሳሰብ መኖሩ ነው። በእርግጥም የኦሮሞ ማህበረሰብ ብዙ ነገሮችን የኔ ብቻ በሚል አመለካከት አይመለከትም። ብዙ የኦሮሞ ታሪክ፣ ባህልና ቅርስ የኢትዮጵያ አካል ሆኖ ቀጥሏል። የኢትዮጵያም የጋራ ቅርስ ናቸው።
ስለዚህ መጠንቀቅ የሚገባን የሁሉም ኢትዮጵያዊ ለመሆን የኦሮሞ መሆን የለባትም የሚል የተደበቀ አግላይ አመለካከት እንዳይሰፍን ነው። እንዲሁም የምዬን ወደ አብዬ የሚለው የተዛባ ትርክ በታሪክ ላይ የተመሰረተ ሰከን ያለ ውይይትን መተካት የለበትም። አዲስ አበባን የሁሉም ኢትዮጵያውያን የጋራ ቤት ለማድረግ ከኦሮሞ ሕዝብ ጋር ያላትን ታሪካዊ ግንኙነት መካድም አያስፈልግም። የጋራነት መሰረቱ አንዱን ታሪክ በመደምሰስ ሌላውን ታሪክ በመተካት ሳይሆን የከተማዋን ታሪካዊ ዳራ በሰከነ በፍትሃዊነትና በእውነታ ላይ በተመሰረተ መንገድ መረዳት ላይ መመስረት አለበት። አንድን ሕዝብ ገፍቶ ታሪኩን ክዶ የጋራ ቤት መገንባት አይቻልም። እውነተኛ የጋራነት ማለት የአንዱን ታሪክ አጥፍቶ የሌላውን ታሪክ ማስቀመጥ ሳይሆን የተለያዩ ታሪኮችን፣ ማንነቶችንና ትውስታዎችን በመቀበል አንድ የጋራ የወደፊት ራዕይ መገንባት ነው። ብሔራዊ ውይይትና ምክክር የሚያስፈልገንም ለዚህ ነው። መነጋገር ከመከራከር ይበልጣል። እውነትን በውሸት ሊተካ አይገባም። በተለያዩ ትርክቶች መካከል የሚኖረውን ልዩነት በጥላቻና በመገለል ሳይሆን በምክክር፣ በመረጃና በታሪካዊ እውነታ መፍታት ይገባል። አዲስ አበባ የሁላችንም ናት። ይህንን የጋራነት መርህ ለማረጋገጥ ግን አንዱን ማንነት በሌላው ላይ ማስቀመጥ አይገባም። ሁላችንም የራሳችንን ታሪክና ማንነት እያከበርን የጋራ ከተማና የጋራ ሀገር የሚያስገነባ የጋራ እሴትና የወደፊት ራዕይ መፍጠር ይኖርብናል። እስካሁን አብራችሁን ስለቆያችሁና ስላዳመጣችሁኝ እያመሰገንኩ እኔም የዛሬውን ትረካይን በዚሁ አበቃለሁ። በእርግጥ ይሄ ጉዳይ ሁላችንም ልንወያይበት የሚገባ ርዕስ ነው። እስቲ ሁላችሁም በኮሜንት እየገባችሁ የየራሳችሁን አስተያየት አቀርቡልን። በጋራ ለጋራ እንድንኖር የወደፊቷ ኢትዮጵያ በስምምነት፣ በህብረት፣ በፍቅር የተሞላች እንድትሆን መደማመጥ፣ መመካከር፣ መከባበር በእጅጉ ያስፈልጋል። እዚህ ላይ የሁላችሁም አስተዋጽኦ ሊኖር ይገባል እና የወደፊቷን ኢትዮጵያን የስጋት ምንጭ አድርገን ከምናስብ የወደፊቱ ኢትዮጵያ የሁከትና የብጥብጥ አገር እንድትሆን ጠላቶቻችን የሚሰሩትን ስራ የሚደግፍ አመለካከት አስተዋጽኦ ከምናደርግ ወይም ዱላ ከምናቀብል እንድንቆጠብና እንዲህ አይነት አመለካከቶችን በጋራ በፍቅር በህብረት በአንድነት ቆመን እንድንመክት አሳስባለሁ። በቀጣይ ፕሮግራሜ እስከምንገናኝ ደህና ሁኑልኝ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ቻው። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።